ክቡራትና ክቡራን ተመልካቾቻችን በዛሬው የአንድ ጀንበር የአረንጓዴ አሻራ መርሃ ግብር እንግዲህ የተለያዩ ቁጥራዊ መረጃዎች በተለያየ ሰዓት ይፋ ሲደረጉ ሲወጡ ነበር። እነዚህ መረጃዎች ይለቀቁ ይወጡ የነበሩት ደግሞ ከሁነት መከታተያ ክፍል ነበር። ባልደረባችን አለምሰገድ አሳዬ በስፍራው ነበረ። ተጨማሪ ጉዳዮችን ሊያደርሰን እዚህ ስቱዲዮ ተገኝቷል። ከሱ ጋር ወደምናደርገው ቆይታ ነው የምናልፈው። እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። እንዴት ነበረ ውሎ? የቁጥሩ ነው ነበር። የቁጥሩ ነው እንግዲህ በሁነት መከታተያ ወይም በሲቹዌሽን ሩም እንግዲህ ከሌሊቱ 10 ሰዓት ጀምሮ ነበረ ቅድመ ዝግጅቶች ተከናውነው ወጣቶች ናቸው በአብዛኛው ይሄንን መረጃ ሲያጠናክሩ ሲያደራጁ እንዲሁም ደግሞ ለመላው ኢትዮጵያውያን በወቅቱ ምን አይነት የችግኝ ተከላ መርሃ ግብር ተከናወነ የሚለውን እንግዲህ በየሰዓታት ልዩነት የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ ነበሩ መረጃውን ይፋ ሲያደርጉ የነበረው። በዛ ስፍራ የነበረው የመረጃ የማጠናቀር ሂደትና የመረጃ የሚሰብሰበው ሂደት በጣም ኢትዮጵያውነትም ተስፋን እያጸናች ተስፋን እየተከለች እንደሆነ ጭምር የሚያሳይ ዘመኑ የደረሰበትን ቴክኖሎጂ ኢትዮጵያ ተግባራዊ እያደረገች እንደምትገኝ ጭምር እኛ በስፍራው ያረጋግጥንበት ነው። በተለይ ደግሞ የቴክኖሎጂ የጂኦስፓሻልና የሳይንሳዊ ቁጥሮች የሚተነተኑበት በትክክልም ከስፍራው ምን ያህል ቁጥሮች ያላቸው ችግኞች ተዘጋጅተው ነበረ። ይሄ በነገራችን ላይ የሚነሳው ችግኝ የማፊያ ጣቢያዎች ነው። ከችግኝ ማፊያ ጣቢያዎች ማለት በሀገሪቱ ከ130 ሺህ በላይ የችግኝ ማፊያ ጣቢያዎች አሉ። እነሱ በዚያ ላይ ምን ያህል ችግኞች ተዘጋጅተዋል የሚለው ይታወቃል። ዳታዎች አሉ። ከዚያ ደግሞ የሚተከሉባቸው ቀድሞ የተዘጋጁ የጉድጓዶች አሉ። ስለዚህ እነዚህ ቬሪፋይድ የሆኑ የተረጋገጡ ቁጥሮች ናቸው ማለት ነው። ስለዚህ በእያንዳንዱ ቦታ ላይ የግብርና ባለሙያዎች አሉ። በእያንዳንዱ ቀበሌዎች እነዚህ የተረጋገጡ ከችግኝ ጣቢያ የወጡ ችግኞች በተዘጋጀላቸው ጉድጓድ መግባታቸውን ጭምር አረጋግጠው በልዩ ሁኔታ የተዘጋጀ መተግበሪያ ያለ በዛ አማካኝነት ወደ እኛ ወደ ነበርንበት ወደ ሲቹዌሽን ሩም ወይም ወደ ሁነት መከታተያ ክፍል ይላካሉ ማለት ነው። እነኚህ ደግሞ በትክክልም የተዘጋጀውና የቀድሞ የተዘጋጀው ችግኝና የተዘጋጀው ጉድጓዱ መገናኘታቸውን ያረጋገጠና ቬሪፋይድ ሆኖ ለኢትዮጵያ ሕዝብ ይፋ ሲደረግ ነበር ማለት ነው። ይሄንን ለማድረግ እንግዲህ የጂኦ ሪፈረንስ የጂኦ ሎኬሽንና የጂኦስፓሻል ቴክኖሎጂዎች በትክክልም ኢትዮጵያ ተግባራዊ አድርጋ ነው መረጃዎችን በትክክል ተቆጥረው ተጨብጠው ሲከናወን የዋለው ማለት ነው። በዚያ ክፍል የነበረው ሂደት በጣም ደስ የሚል ነበረ። ምክንያቱም ወጣቶች ናቸው አብዛኞቹ ይሄንን ስራ ይሰሩ የነበሩት። ድካም አይታይባቸውም። በጣም በኢነርጂ ነው ሲሰሩ የነበረውና ይሄ ተስፋንም እውነት ኢትዮጵያ ያሻገረች ለነገው መጻያዊ እጣ ፈንታዋን በትክክልም እየሰራች እንደነበረ የተመለከትኩበት ነው። ከዛ ባሻገር ደግሞ እንግዲህ ሁነት መከታተያ ክፍሉ ላይ መጨረሻ አካባቢ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መጥተው ነበር። እንደምናስታውሰው ጠዋት ላይ በመደመር ወይም ደግሞ በመደመር የአርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት ዩኒቨርሲቲ ችግኝ ሲተክሉ እንደነበር እናስታውሳለን። ጠዋት ዝናብ ነበረ። ከሰዓት ደግሞ በየካ ተራራ ላይ በፀሐይ ነበረ። እዛም ሲተክሉ ውሎ ነበረ። 100 ችግኝ እንደሚተክሉ ጭምር ሲነግሩን ነበርና በጣም አድካሚ ነው የሚሆነው ለአንድ ሰው። መሪ ናቸው፣ ብዙ ኃላፊነት አለባቸው። ከዛ ባሻገር ችግኝ ሲተክሉ ነበረ። መሪነታቸውን በትክክል ሲያረጋግጡ ነበረ። እኛ ጋር መጥተው ሁነቱን ሲከታተሉ ነበር በመጨረሻው ሰዓትና የገረመኝና የተመለከትኩት ፊታቸው ላይ በጣም እንደደከማቸው ያስታውቃሉ። ሲሰሩ ነበረ። ነገር ግን ደግሞ ኢትዮጵያን ለማጽናት ነገን ለማሻገር ያላቸው ኢነርጂ ፍላጎት በጣም ሲያስገርመኝ ነበርና ኢንስፓየር ሲያደርገኝ ነበር። ይሄ እውነትም ነገ ኢትዮጵያ ተስፋ አላት፣ ነገ የምታጽነው ትውልድ አላት፣ ለነገ የቤት ስራዋን እየተወጣች ነው፣ ዛሬ እያከናወነች ነው የሚለውን በትክክልም የተመለከትኩበት ነበርና እውነትም ኢትዮጵያ ተስፋ አላት የሚለውን ከሲቹዌሽን ሩም ስከታተሉ እያለሁ በጣም እናመሰግናለን አለምሰገድ። እንግዲህ የሀገርንም የማድረግም አቅም የታየበት እንደነበረ ነው በወጣቶች ላይ የተደረገው። ምክንያቱም የተለያዩ ቴክኖሎጂዎችን በመጠቀም ነው ይሄንን ቆጠራ ሲካሄድ የነበረውና ብዙ ቁጥር ነው የሚተከለው ችግኝ። ስለዚህ ብዙ ጥያቄም ነው አይደለም የሚሆነው። እንዴት ነው ይሄ ነገር የሚቆጠረው? እቅዱን አሳክተናል ስንል ወይም ደግሞ ከእቅዱ በላይ ሄደናል ስንል እንዴት ነው የምናደርገው የሚለው። በነገራችን ላይ ይሄ የቴክኖሎጂ አጠቃቀም ዛሬ ብቻ የሚከናወን ያለቀ ጉዳይ አይደለም። በ30 ቀን በ60 ቀን በ90 ቀን እንዲሁም በ180 ቀን የችግኞቹ የጽድቀት መጠን ሂደታቸው አጠቃላይ ክትትል የሚደረግባቸው መረጋገጥ የሚደረግባቸውና እንግዲህ ኢትዮጵያ በእርግጥም ለኮፕ 32 ጭምር የታጨችው እንደዚህ አይነት አመርቂና ተጨባጭ ስራዎችን በመስራቷ በመረጋገጧና የዓለም የቴክኖሎጂ ስርዓት ጭምር ይሄንን በመደገፉ እንግዲህ ተረጋግጦ ተጨብጦ ታይቶ ነው ኮፕ 32 ታዘጋጀው። ለካርበን ሽያጭም ስትታጭ ወይም ደግሞ በዚህ ሁነቱ ስትገባ እነዚህ ሁኔታዎች በእርግጥም ኢትዮጵያን የሚያግዙ የሰራቻቸው ስራዎች ለዓለም የሚታዩ ለትውልድም የሚሻገሩ መሆናቸውን እንግዲህ ማረጋገጥ እንችላለን ማለት ነው። እናመሰግናለን። በጣም እናመሰግናለን። የሁነት ክትትል ክፍል ላይ የነበረን ውሎ ስላደረስከን